ሰላም እንዴት ናችሁ? የ12ኛ ክፍል ሂስትሪ ዩኒት 3 ሶሻል ኢኮኖሚክ ኤንድ ፖለቲካል ዴቨሎፕመንትስ ኢን ኢትዮጵያ ፍሮም ዘ ሚድ 19th ሴንቸሪ ቱ 1941 የሚለው ዩኒት ላይ ነው የምንገኘው። በዚህ ቪዲዮ የዩኒቱ 3ኛ ክፍል ወይም ደግሞ ሌሰን 3 እናያለን። the end of the era of princes ወደ ዘመነ መሳፍንት የሚል ርዕስ ይኖረናል። በዚህ ርዕሰ ጉዳይ እየተማርን አብረን እንቀጥላለን ማለት ነው። ከዚህ ቀደም በፓርት 2 እንግዲህ ዘመነ መሳፍንት ምንድነው እንዲሁም ደግሞ ሪሊጂየስ ዶክትሪናል ኮንትሮቨርሲ ስፔሻሊ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዘመነ መሳፍንት ጊዜ የነበረው ክፍፍል ምን እንደሚመስል ለማየት ችለን ነበረ። ናው ቱዳይ የዘመነ መሳፍንት ማብቂያ ምን እንደሚመስል እናያለን ማለት ነው። ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ይህን ቪዲዮ ላይክ በማድረግ ጀምሩት። መልካም ቆይታ። So, the ዘመነ መሳፍንት was characterized by frequent ሲቪል ዋርስ አሞንግ ሪጂናል ሎርድስ። እንግዲህ የዘመነ መሳፍንት ዋና መገለጫው የሆነው ሲቪል ዋር ወይም ደግሞ የእርስ በርስ ጦርነት ነው። ስፔሻሊ በሪጂናል ሎርዶች ወይም ዘመነ መሳፍንት ማለት እንግዲህ ሴንትራል ገቨርንመንት የሌለበት ሁሉም በየአካባቢው በየሰፈሩ የሚገዛበት ገጽታ ነው ብለናል። ስለዚህ በየአካባቢው ያሉ ገዢዎች እርስ በርሳቸው ጦርነት ላይ ነበሩ ማለት ነው። እሱን ነው የሚገልጽልን ማለት ነው ዘመነ መሳፍንት። The Ethiopian peasants were the principal victims of the civil war። እንግዲህ የኢትዮጵያ ገበሬዎች ዋና የዚህ ጦርነት ገፈት ቀማሾች ነበሩ ወይም ደግሞ ተጠቂዎች እነሱ ነበሩ በዋናነት ማለት ነው። ስለዚህ ዘመነ መሳፍንት በከፍተኛ ሁኔታ ሲያጠቃ የነበረው ወይም ደግሞ ሲጎዳ የነበረው ፔዛንቶችን እንደነበረ ይነግረናል ማለት ነው። The peasants were forced to attend the battle against their will። ይህም ማለት ምንድነው እንግዲህ ገበሬዎቹ ከፍላጎታቸው ውጭ በሚደረጉ ጦርነቶች ላይ ለመሳተፍ ይገደዱ ነበር ማለት ነው። በዚህም ምክንያት ነው ፕሪንሲፓል ቪክቲሞች ናቸው ብለን የምንጠራቸው ማለት ነው። ሲቪል ዋሩ እንግዲህ በሪጂናል ሎርዶች መካከል የሚደረግ ነው። የሚያጠቃው ማንን ነው? ገበሬዎችን ነው። ለምን ከተባለ አንደኛ ገበሬዎች እንዲሳተፉ ይገደዳሉ፣ ሁለተኛ ደግሞ ወታደሮችን ወይም ተዋጊዎችን እንዲመግቡ ሁላ ይገደዳሉ ማለት ነው። they were forced to hand over their produce to the lord in their vicinity። እዚህ ጋር እንግዲህ የሰሩትን ወይም ደግሞ ያመረቱትን ምርት ለአካባቢያቸው ላሉ ጌቶቻቸው ወይም ደግሞ ለወታደሮችም ሊሆን ይችላል ሊሰጡ ግዴታቸው ነው ማለት ነው። ስለዚህ the principal victim of the civil war ያልናቸውም ለዚህ ነው ማለት ነው። peasants had to pay numerous taxes to a numerous lord። ሌላው ደግሞ ይውጣ አሁንም እነዚህ ፔዛንቶች እያመረቱ ለወታደሩ መመገብ አልበቃ ብሏቸው ራሳቸውም ጦርነት ውስጥ መሳተፉ አልበቃ ብሏቸው ያመረቱትን ለበርካታ ሎርዶች ወይም ደግሞ ጌቶች ይሰጡ ነበር በታክስ ፎርም ማለት ነው። Alright, they were also obliged to feed and take care of some soldiers that were assigned to them through the billeting system, as the soldiers were not salaried። እዚህ ጋር ደግሞ ተመልከቱ። አሁን እንግዲህ በተጨማሪም ወታደሮቹ ደሞዝ ስላልተሰጣቸው ወይም ደግሞ ስለማይሰጣቸው በክፍያ ስርዓት የተመደቡላቸው ወታደሮች አሉ ለገበሬዎች ማለት ነው። ይሄ ቢሌቲንግ ሲስተም እንለው የክፍያ ስርዓት ልንለው እንችላለን። ስለዚህ የተመደቡላቸውን ወታደሮች የመመገብ ቴኬር የማድረግ የመንከባከብ ግዴታ አለባቸው ገበሬዎች። ሰው አንድ ሎርድ ለምሳሌ 100 ወታደሮች ቢኖሩት 100 ወታደሮችን ለየገበሬው ያከፋፍላል። ለምሳሌ አንድ ሰው 10 ወታደሮችን የመንከባከብ ኃላፊነት ሊኖረው ይችላል። የመመገብ ቴክ ኦቨር ወይም ደግሞ ምንድነው የሚባለው ፊድ የማድረግ ቴክ ኬር የማድረግ ኃላፊነት ይሰጠዋል ማለት ነው። ኦኬ because of the frequent wars they could not conduct their agricultural activity peacefully። ይሄ ደግሞ ቀጣይነት ያለው ጦርነት በመኖሩ ምክንያት ይሄ አግሪካልቸር ወይም ደግሞ የግብርና ስራዎችን ወይም እንቅስቃሴዎችን ማከናወን አይችሉም ነበር ጋይስ። አያችሁ አንደኛ ማረስ አይችሉም ወይም ደግሞ የግብርና ስራን መስራት አይችሉም። ሁለተኛ በጦርነቱ እንዲሳተፉ ይገደዳሉ። ሶስተኛ ወታደሮችን የመመገብ የመንከባከብ ኃላፊነትም አለባቸው። አራተኛ ሃይ ታክስ ለእያንዳንዱ ሎርድ ወይም ደግሞ አካባቢያቸው ላሉ ሎርዶች ወይም ጌቶች ይሰጣሉ። ስለዚህ the Ethiopian peasants were the principal victims of the civil war። ለዚህ ነው የዚህ እርስ በርስ ጦርነቱ ቀዳሚ ገፈት ቀማሾች ገበሬዎች ናቸው የምንለው በርካታ ምክንያቶች ስላሉ። አንደኛ በጦርነቱ ይሳተፋሉ። ሁለተኛ ከባድ የሚባል ታክስ ለተለያዩ ሎርዶች ይሰጣሉ።
ሶስተኛ ወታደሮቹን የመንከባከብ ኃላፊነት አለባቸው። አራተኛ ፍሪኩዌንት ዋር ስላለ አግሪካልቸራል አክቲቪቲዎችን ፒስፉሊ ኮንዳክት ማድረግ ወይም ደግሞ ማከናወን አይችሉም ነበር ማለት ነው። In general, the impoverished peasants were almost completely exhausted by the perpetual feudal warfare that characterized the periods of the ዘመነ መሳፍንት። ስለዚህ ጠቅለል ስናደርገው ገበሬዎች በከፍተኛ ሁኔታ እየደህዩ ያለበት ሁኔታ ነበረ ዘመነ መሳፍንት የምንለው። ኦኬ በጣም impoverished እየሆኑ እየደህዩ ያሉበት period which is said to be ዘመነ መሳፍንት ተብሎ ይጠራል ማለት ነው። ወይም ምን ማለታችን ነው? በዘመነ መሳፍንት በፈጠረው ዘላለማዊ የፊውዳል ጦርነት በድህነት ላይ የሚገኙ ገበሬዎች ሙሉ በሙሉ ተዳክመው ነበረ። ራሳቸውን መመገብ የማይችሉበት ደረጃ ላይ ደርሰው ነበር። ይህ እንግዲህ የዘመነ መሳፍንት መገለጫ ነው። Nevertheless, the period of ዘመነ መሳፍንት was not simply a time of complete anarchy and collapse of the state power. It did see some period relative peace or a period of relative peace. እንግዲህ የሆነ ሆኖ ዘመነ መሳፍንት ሙሉ በሙሉ የመንግስት ስልጣን የወደቀ ጊዜ ብቻ አልነበረም። አንዳንድ ጊዜ አንጻራዊ ሰላሞች የሚታዩ ነበር ማለት ነው በዘመነ መሳፍንት ጊዜ። During the long rule of ራስ ጉግሳ, the Warashe hegemony gained a solid basis. In fact, during that period, Showa and Tigray was not fully under the Warashe hegemony, even during the tenures of ራስ ጉግሳ። እንግዲህ በዚህ በዘመነ መሳፍንት ጊዜ ትልቅ ፓወር የነበረው ራስ ጉግሳ ወይም ደግሞ የወራሼ የሚባለው ወይም ደግሞ የጁ ዳይናስቲ ብለን የምንጠራው እሱ ነበረ ትልቅ ስልጣንን ተቆናጦ የነበረው ማለት ነው። በራስ ጉግሳ የረጅም ጊዜ አገዛዝ ዘመን የወራሼ የበላይነት ጠንካራ ሆኖ ነበረ። በእርግጥ በዛ ጊዜ ሰሜን አካባቢ የሚገኙት እንደ ትግራይና ሸዋ ሙሉ በሙሉ በወራሼ አገዛዝ ስር አልነበሩም ይለናል ማለት ነው። Moreover, the የጁ lords contributed to the survival of the institutions of the weakened monarchy. እንግዲህ ይብዛ ሚነስን የጁ ሎርድ ወይም ደግሞ የጁ ዳይናስቲ ብለን የምንጠራው ማለት ነው የሞናርኪያል አሰራር ወይም ደግሞ ይሄ ሰለሞኒክ ዳይናስቲ የሚለው ሙሉ በሙሉ እንዳይጠፋ ሰርቫይቭ አድርጎ እንዲቆይ አድርገውታል። ዊክ ቢሆንም ምንም አይነት ስልጣን ባይኖረውም ማለት ነው። ስልጣን ባይኖረውም ስላችሁ ጀስት ሲምቦሊክ ነው። ለምሳሌ አንድ ንጉስ የሰለሞን ዘር ነው ተብሎ ንጉስ ተደርጎ ንጉሳተ ነገስት ተደርጎ የሆነ ቤተ መንግስት ላይ ይቀመጣል። ድሃ ነው፣ ምንም የለውም፣ ምንም ነገር ማድረግ አይችልም፣ ማዘዝ አይችልም፣ ማስተዳደር አይችልም። የሚያስተዳድሩት ሪጂናል ሎርዶች ናቸው። ፓወር ያለው ሪጂናል ሎርድ ከላይ ሆኖ ያስተዳድራል። ንጉሰ ነገስቱ ግን ሲምቦሊክ ነው። እንደዛ አይነት አሰራር ነበረው ዘመነ መሳፍንት ማለት ነው። The works of travelers of the period are not only the story of decline and destruction. እንግዲህ በዚህ ጊዜ የነበሩ ትራቭለሮች የሰሯቸው ስራዎች አሉ ወይም ደግሞ the workers of travelers of the period ወይም በዛ ዘመን የነበሩ ተጓዦች እንግዲህ ሙሉ በሙሉ ታሪኮቻቸው ወይም ደግሞ የጻፏቸው ሰነዶች ላይ ያሉ ነገሮች ዲክላይን እና ዲስትራክሽን ብቻ አይደሉም ወይም ደግሞ የውድቀት ወይም ደግሞ አሉታዊ የሆኑ ነገሮችን ብቻ ሳይሆኑ their accounts also show some positive developments አንዳንድ እድገቶችም እንደነበሩ ከጻፏቸው ነገሮች ላይ ማየት ይቻላል ማለት ነው። ትራቭለሮች በዛ ዘመን የነበሩ ተጓዦች የጻፏቸው ታሪኮች ላይ ወይም ስቶሪዎች ላይ አንዳንድ ፖዚቲቭ ዴቨሎፕመንቶች እንደነበሩም ይነግረናል ማለት ነው። therefore the period needs additional research ስለዚህ ይህ ጊዜ ተጨማሪ ጥናት ይፈልጋል ማለት ነው። because ፖዚቲቭ የሆነ ዴቨሎፕመንትም ጭምር ስለነበረ ዘመነ መሳፍንት ማለት ነው። አሁን ብዙ ጊዜ ስለ ዘመነ መሳፍንት ሲወራ ስለ ዲስትራክሽን፣ ስለ ዲክላይን ወይም ስለ ኔጋቲቭ ኢምፓክቱ ብቻ ነው ስናይ የነበረው ማለት ነው። በት እነዚህ ትራቭለሮች እንደገለጹት ወይም ደግሞ እነሱ ማስተዋሻ ላይ እንደሚታየው ከሆነ ፖዚቲቭ የሆነ ዴቨሎፕመንትም እንዳለ ይነግረናል ማለት ነው ጋይስ። Alright, as we have seen already during the ዘመነ መሳፍንት the central government was greatly weakened. እንግዲህ በዘመነ መሳፍንት ጊዜ እንዳየነው ከሆነ ማለት ነው ዘመነ መሳፍንትን እንግዲህ ካራክተራይዝድ የሚያደርገው በዋናነት ሴንትራል ገቨርንመንት ወይም ደግሞ ማዕከላዊ መንግስቱ በከፍተኛ ሁኔታ የወደቀበት ወይም ንጉሰ ነገስቱ ምንም አይነት ስልጣን የሌለው ለሲምቦል ብቻ የተቀመጠ
ባህሪ የሚያሳየን የዘመነ መሳፍንት ብለን የምንጠራው የኢትዮጵያ ኦርቶዶክስ ቸርች also faced a serious doctrinal division። ሌላው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፍተኛ የሚባል የአስተምሮ ልዩነት የተፈጠረበት ወይም በውስጡ የተከፋፈለችበት ዘመንም እንደነበር ይነግረናል። the country lacked peace and stability። ሰላምና መረጋጋት ያጣችበት ነበር አገሪቱ ባጥቅሉ ማለት ነው። the peasantry suffered more than any other section of the Ethiopian society። በዋናነት ደግሞ ይሄ ግብርና ላይ የሚሰሩ ሰዎች ወይም ገበሬዎች የምንላቸው ከፍተኛ ችግር የገጠማቸው ጊዜ ነበረ። ከሌላው ማህበረሰብ አንፃር ስናይ ፔዛንተሪ ወይም ደግሞ ፔዛንቶች the principal victims ወይም ደግሞ ቀዳሚ ገፈት ቀማሾች ነበሩ ይለናል። in order to solve these problems and reunite the country a young man named ካሳ ኃይሉ rose against the ወራሽ ዳይናስቲ። እንግዲህ እንደዚህ አይነት ችግሮችን ወይም ዘመነ መሳፍንት የሚለውን ነገር ለማጥፋት አገሪቱን ዩናይት ለማድረግ ወይም አንድ ለማድረግ አንድ ወጣት ካሳ ኃይሉ የተባለ ሰው በወራሽ ዳይናስቲ ላይ ተነሳ ማለት ነው። ካሳ ኃይሉ በኋላ ማን እንደሆነ እናያለን። ካሳ ኃይሉ ኦኬ ወራሽ ዳይናስቲ ላይ in the four major battle the young Kasa defeated powerful regional lords of the northern Ethiopia። እንግዲህ በአራት ዋና ጦርነቶች ላይ አራት ዋና ፓወርፉል ወይም ደግሞ ኃይለኛ የሚባሉ ሪጂናል ሎርዶችን ወይም ደግሞ የአካባቢ መሪዎችን ወይም ደግሞ ሪጂናል ስንል እንግዲህ ተከፋፍላለች አገሪቱ ብለናል። እነሱን አራት አውድማዎች ላይ ወይም የጦር አውድማዎች ላይ በማሸነፍ ወደ ስልጣን ሊወጣ ችሏል ካሳ ኃይሉ ማለት ነው። ሰው እዚህ ጋር ሪጂናል ሎርድ የምንለው እንግዲህ ግልጽ ለማድረግ ያክል ሀገሪቱ እንግዲህ ተበታትናለች ብለናል። የጎጃም የራሱ ሎርድ አለው፣ የሸዋ የራሱ ሎርድ አለው፣ የትግራይ የራሱ ሎርድ አለው፣ የወሎ የራሱ ሎርድ አለው። በየአካባቢው ሪጂናል ሎርዶች አሉ። ስለዚህ ሪጂናል ስንል ክፍለ ሀገራት ልንለው እንችላለን። ክፍለ ሀገራት ኦልራይት። ሰው ካሳ ኃይሉ ምንድን ነው ያደረገው? አራት ዋና ስፔሻሊ ሰሜን ኢትዮጵያ ላይ ያሉ አራት ዋና የሪጂናል ሎርዶችን በአራት ሜጀር ባትሎች ላይ በማሸነፍ ነው ስልጣን የተቆናጠጠው። የመጀመሪያው in November 1852 ካሳ defeated ደጃች ጎሹ ዘውዴ of ጎጃም at the battle of ጉራምባ። የመጀመሪያው እንግዲህ የጉራምባ ባትል ነው። ጉራምባ ላይ የተሸነፈው ማን ነው ካል ደጃች ጎሹ ዘውዴ ነው። የማን መሪ? የጎጃሙ ሎርድ ነው። ስለዚህ በመጀመሪያ በ1852 ኖቬምበር ላይ at the battle of ጉራምባ ማንን አሸነፋል? የጎጃሙን ደጃች ጎሹ ዘውዴን አሸነፉ ማለት ነው። የመጀመሪያው ባትል In April 1853, Dajjaj Kasa routed the vassals of Ras Ali Alula, including Dajjaj Birru Goshu and Dajjaj Birru Aligas, at the Battle of Gorgorabichen. ሁለተኛው ባትል ደግሞ Battle of Gorgorabichen. Battle of Gorgorabichen ላይ ማን ተሸነፈ? የራስ አሊ አሉላ ቫስለሮች። ቫስል ማለት አገልጋይ ሎሌ ምናምን ልንል እንችላለን። እነሱም እነማን ናቸው? ወይም በሱ ስር ያሉ ማለት ነው። ደጃች ብሩ ጎሹና ደጃች ብሩ አልጋስ የሚባሉ ሁለቶችን at the battle of ጎርጎራቢቸን። ስለዚህ the second battle field ማን ነው? ጎርጎራቢቸን። እነማን የተሸነፉበት? the vassals of ራስ አሊ አሉላ። ከዛስ then ካሳ launched an attack against ራስ አሊ አሉላ and defeated Ali at the battle of አይሻል on 29 June 1853። ስለዚህ ተመልከቱት፣ እላይ ግራ እንዳትጋቡ። የራስ አሊ አሉላን ቫስሎች ነው ያሸነፈው። ማን ነው? ጎርጎራቢቸን ላይ። ጎርጎራቢቸን ላይ ቫስሎች ናቸው የተሸነፉት። ማንና ማን? ደጃች ብሩ ጎሹና ደጃች ብሩ አሊጋስ። አይሻል ላይስ የተሸነፈው ማን ነው? ራሱ ራስ አሊ አሉላ። መቼ? 29 ጁን 1853። ስለዚህ አራቱን አውድማዎች በደንብ መያዝ መቻል አለባችሁ እንደ አንድ የሂስትሪ ተማሪ፣ እንደ አንድ የታሪክ ተማሪ ማለት ነው። ስለዚህ እዩ እዚህ ጋር ራስ አሊ አሉላ ማለት እንግዲህ የወራሼ ዳይናስቲ ወይም ደግሞ የጁ ዳይናስቲ ዋና መሪ ነው። so the battle of አይሻል was a very significant as it put us an end of the ወራሼ rule። ስለዚህ ራስ አሊ አሉላ ማለት የወራሼ መሪ ነው፣ ከላይ ሆኖ የሚመራ ነው። ቢኮዝ በዘመነ መሳፍንት ጊዜ ስልጣንን በከፍተኛ ሁኔታ ተቆናጠ የነበሩ ወራሾች ወይም ደግሞ
የየጁ ዳይናስቲዎች ነበሩ። ስለዚህ the battle of Aisha is the most significant ወይም ደግሞ very significant battle እንለዋለን because የወራሽ ሩል ወይም የወራሽ አስተዳደር ያበቃበት ስለሆነ ማለት ነው። The battle of Aisha did not mark the end of the period of ዘመነ መሳፍንት because there was still another powerful lord in the north Ethiopia particularly in ሰሜን therefore ደጃቹቤ ኃይለ ማርያም። ስለዚህ የባትል ኦፍ አይሻ ተጠናቀቀ ማለት ዘመነ መሳፍንት አበቃ ማለት አይደለም። ምክንያቱም ሌላ ፓወርፉል ሎርድ ሰሜን ኢትዮጵያ ላይ ያለ እሱም ሰሜን ተብሎ የሚጠራው ላይ የሚያስተዳድረው ደጃቹቤ ኃይለ ማርያም። ስለዚህ ደጃቹቤ ኃይለ ማርያም መሸነፍ አለበት ዘመነ መሳፍንት ለማብቃት ማለት ነው። ሶ ካሳ ኃይሉ had to removed the last obstacle to assuming power። ስለዚህ ካሳ ኃይሉ የመጨረሻውን መሰናክል ዘመነ መሳፍንት እንዳያበቃ ወይም ደግሞ ኢትዮጵያን ዩናይት ለማድረግ አንድ የመጨረሻ መሰናክል ቀርቶታል። እሱም ደጃቹቤ ኃይለ ማርያም ነው። እሱ መሸነፍ መቻል አለበት። therefore the force of ካሳ ኃይሉ and ደጃቹቤ meet at the place called ደራስጌ in February 1855። ስለዚህ በ1855 ፌብሩዋሪ ላይ ወይም ደግሞ የካቲት ላይ ደራስጌ የተባለ ባትል ላይ ሁለቱ ኃይሎች ተገናኙ። ማና ማን? የደጃቹቤ ኃይለ ማርያም ወታደሮችና የካሳ ኃይሉ ወታደሮች። ከዛስ ደጃዝማች ካሳ ኃይሉ defeated ደጃቹቤ and ascended to the throne ቴዎድሮስ II king of Ethiopia። ከዛም ማን አሸነፈ? ደጃዝማች ካሳ ኃይሉ ደጃቹቤን አሸነፈው at the battle of ደራስጌ። ከዛም ደራስጌ ማርያም ላይ የደራስጌ ማርያም ቤተክርስቲያን ላይ ቴዎድሮስ II ወይም ደግሞ ዳግማዊ ቴዎድሮስ ንጉሰ ነገስት ዘኢትዮጵያ ብሎ ተቀባ ማለት ነው። ወይም ይሄ ሞአንበሳ ንጉሰ ነገስት ምናምን የሚለው እሱ እንዳለ ሆኖ ሞአንበሳ ዘምነገደ ይሁዳ ዳግማዊ ቴዎድሮስ ንጉሰ ነገስት ዘኢትዮጵያ የሚል ሙሉ ማዕረግ ተሰጥቶት ንጉሰ ነገስት ሆነና ዘመነ መሳፍንት እንዳደረገ ማለት ነው። ስለዚህ ከ1769 ጀምሮ እስከ 1555 ድረስ የነበረው የዘመነ መሳፍንት ታሪክ እዚህ ጋር ተጠናቀቀ ማለት ነው። The battle of ደራስጌ brought an end of the period of ዘመነ መሳፍንት። ስለዚህ በጣም ወሳኝ የሚባለው ባትል ደራስጌ ነው ማለት የዘመነ መሳፍንት ማብቂያ። ግን እዚህ ጋር አይሻል የሚባለው ባትል በጣም very significant ነው። ምክንያቱም የወራሽ ሩል ወይም ዘመነ መሳፍንት ላይ ከፍተኛ ስልጣን የነበራቸውን እንትኖች ስላስወገደ ማለት ነው። ስለዚህ አራቱን የጦር አውድማዎች መያዝ እጅግ በጣም አስፈላጊ ነው ማለት ነው እዚህ ዘርፍ ላይ። ከዛም ኢምፔረር ቴዎድሮስ II attempt to introduce several important reforms። እንግዲህ ቴዎድሮስ II ስልጣን ከያዘ በኋላ አንዳንድ አስፈላጊ የሚባሉና ወሳኝ ሪፎርሞችን ወይም ማሻሻያዎችን አደረገ ማለት ነው። In this regard, we can mention attempts to unify the country, the introduction of centralized administration, and the creation of national army to prepare the country for a possible foreign and particularly Egyptian aggression። ስለዚህ ያደረጋቸው ሪፎርሞችን መጥቀስ እንችላለን። ምን ናቸው ካል የመጀመሪያው እንግዲህ ሀገሪቱን ዩኒፋይ ለማድረግ ወይም ደግሞ አንድ ለማድረግ የተደረገው ጥረት ማለት ነው። ወይም ደግሞ አንድ የማድረግ ስራ ተሰርቷል ቢኮዝ ዘመነ መሳፍንት ኦልሬዲ ስላበቃ ማለት ነው። ከዛ ሴንትራላይዝድ የሆነ አድሚኒስትሬሽን ወይም ደግሞ የተማከለ መንግስት እንዲመሰረትም ሆኗል። ከዛ ናሽናል አርሚ ወይም ደግሞ ብሔራዊ ኃይል ወይም ወታደር እንዲቋቋም ሆኗል ማለት ነው። ቢኮዝ ሀገሪቱ ከፎሬን ወይም ደግሞ ከውጭ ጠላቶች ራሷን መጠበቅ ስላለባት ስፔሻሊ የግብጽ አግሬሽን ወይም ደግሞ የግብጽ ጠባጫሪነት በከፍተኛ ሁኔታ በዛ ዘመን ተንሰራቶ ነበረ። ወይም ደግሞ ኦልዌስ ሁሌ ከኢትዮጵያ ጋር አንቲ ነበረች ግብጽ ማለት ነው። ባይ ዘ ዌይ ግብጽ አሁን ብቻ ሳይሆን የጥንትም ጠላት ነች ማለት ነው። ግብጽ ኦልዌስ አግሬሲቭ ነች ወይም ደግሞ ጠባጫሪ ነች ማለት ነው። then ቴዎድሮስ II was aware of the value of the military training, military discipline and proper firearms። so ቴዎድሮስ እዚህ ጋር እንግዲህ ዳግማዊ ቴዎድሮስ ያሳወቀው ወይም ደግሞ የተረዳው ነገር ቢኖር የሚሊታሪ ትሬኒንግ ወይም ደግሞ ወታደራዊ ስልጠና እጅግ በጣም ወሳኝ እንደሆነ፣ የሚሊታሪ ዲሲፕሊን ወይም ደግሞ ይሄ የመከላከያው ዘርፍ ያለው ዲሲፕሊን በጣም ወሳኝነት እንዳለው፣ ፕሮፐር የሆነ ፌራር ወይም ደግሞ ይሄ ኳሊቲ የሆነ የጦር መሳሪያ በጣም ጠቀሜታ እንዳለው ቀድሞ ተረድቶ ነበር ማለት ነው። He got this lesson while he was in rebel from the Battle of Debarkir in 1848
where he's lost many fighters while fighting against Egyptian እንግዲህ ይህንን ሌሰን ወይም ትምህርት ያገኘው አመጻ ውስጥ በነበረበት ወይም ደግሞ ጀስት ጫካ ውስጥ በነበረበት ወይም ሽፍታ በነበረበት ጊዜ ነበረ ስፔሻሊ at the battle of ደባርቂ በ1848 ብዙ ተዋጊዎቹን አጥቶ ነበረ ከግብጽ ጋር በሚያደርግበት ወይም ውጊያ በሚያደርግበት ጊዜ ማለት ነው ሶ በዛ ጊዜ ሚሊታሪ ትሬኒንግ በጣም ወሳኝ እንደሆነ ኦኬ እዚህ ጋር የተጠቀሱ ነገሮች ሚሊታሪ ዲሲፕሊን በጣም ወሳኝነት እንዳለው ፕሮፐር የሆነ ፌር አርም ወይም ደግሞ ኳሊቲ ያለው ፌር አርም ወሳኝነት እንዳለው ያኔ ነበር የተረዳው ገና ስልጣን ከሚያዙ በፊት ማለት ነው ቴዎድሮስ realized that he was rooted by the Egyptian soldiers who had marked superiority over the forces of Kasa Hailu in the military training and in the quality of weapon እንግዲህ በዚህ ጦርነት ጊዜ ቴዎድሮስ የተረዳው ነገር ምንድነው at the battle of ደባርቂ ተሸንፎ ስለነበረ የተሸነፈበት ዋነኛ ምክንያት ምንድነው እንግዲህ የግብጾች የሚሊታሪ ትሬኒንግ ሊሆን ይችላል ወይም ደግሞ ኳሊቲ ኦፍ ዊፐን ከሱ ወታደሮች በላይ ስለሆነ ሽንፈትን ተከናንቦ ነበር ስለዚህ የተሸነፈበት ዋነኛ ምክንያት ምንድነው አንደኛ ሚሊታሪ ትሬኒንግ ስላልነበራቸው ወታደሮቹ ሁለተኛ ሚሊታሪ ዲሲፕሊን ሶስተኛ ፕሮፐር የሆነ ፌር አርም ወይም ደግሞ ኳሊቲ የሆነ ዊፐን ስላልነበረው መሸነፉን አምኗል ማለት ነው ሶ ከዛ ቤስት የሚባል ሌሰንን ወስዶ ስለነበረ ነው እነዚህ ነገሮች በጣም አስፈላጊ ናቸው ብሎ ቅድሚያ ሪፎርም ወይም ደግሞ ማሻሻያ እንዲወስድ የተደረገ ማለት ነው ኦኬ ጋይስ ቀጣይ ደግሞ በፓርት 4 ከዚህ በኋላ እንገናኛለን ማለት ነው ፓርት 3 ይመስል ነበር በፓርት 4 እንገናኛለን በያላችሁበት ሰላማችሁ ይብዛ መልካም ጊዜ